እንደምናመሻችሁ የተከበራችሁ ተመልካቾቻችን ከኢቲቪ 57 ወደ ምሽት ስፖርት ዜናዎቻችን አለፈን። ስንቄ ባንክን ያመሰገንኩኝ ወደ ቀዳሚው ዜና አልፋለሁ። የአዲስ አበባ ስታዲየምን ከ2 ዓመት ባነሰ ጊዜ ውስጥ ለማጠናቀቅ እየተሰራ መሆኑ ተገለጸ። የኢፌዴሪ ባህልና ስፖርት ሚኒስቴር ቀሪ ስራዎችን ለማጠናቀቅ ከቻይና ኮሚኒኬሽን ኮንስትራክሽን ድርጅት ጋር የውል ስምምነትን ተፈራርሟል። ሚኒስቴር መስሪያ ቤቱ ለቀሪ ስራ 18.6 ቢሊዮን ብር ውል መግባቱን ነው ያሳወቀው። አንተነህ ሲሳይ ግንባታው በ2008 ዓ.ም ሲጀመር በ900 ቀናት የማጠናቀቅ እቅድ ቢኖርም 9 ዓመት ሆኖት እንኳን አልተጠናቀቀም። ግዙፉ የአዲስ አበባ ስቴዲየም በቅርብ ጊዜያት ግን የተጀመሩ ስቴዲየሞችን የማጠናቀቅ ስራዎች መጀመራቸውን ተከትሎም 64 ሄክታር ላይ ያረፈውን የአዲስ አበባ ስቴዲየም ለማጠናቀቅ የኢፌዴሪ ባህልና ስፖርት ሚኒስቴር ከቻይናው ኮሚኒኬሽን ኮንስትራክሽን ድርጅት ጋር የውል ስምምነት ተፈራርሟል። የኢፌዴሪ ባህልና ስፖርት ሚኒስቴር ሚኒስትር ሸዊት ሻንካ ከተባበሩት አረብ ኤሚሬትስ መንግስት በተገኘ 57 ሚሊዮን ዶላር የገንዘብ ድጋፍ ባለፉት 7 ወራት የምዕራፍ 2 ደረጃ 1 ስራዎች በተሳካ ሁኔታ በመጠናቀቅ ላይ እንደሚገኙም ተናግረዋል። የአሁኑ ስምምነት ደረጃ 2 እና ደረጃ 3 ስራዎችን ለማጠናቀቅ የተደረገ መሆኑን የተናገሩት ሚኒስትሯም ለቀሩት ስራዎች 18.6 ቢሊዮን ብር ውል መያዙንም አሳውቀዋል። የሎት 2 እና ሎት 3 138 ሚሊዮን 965516 ከ76 ዩናይትድ ስቴትስ ዶላር ወይም ወደ ኢትዮጵያ ብር ስንቀይረው አሁን በወቅቱ ገበያ ዋጋ 18.6 ቢሊዮን ብር ፕሮጀክት ነው ዛሬ የምንዋዋለው። ይሄ ለኛ ለኢትዮጵያ ስፖርት ልማት ስኬት ትልቅ ድል አድርገን የምንወስደው ስራ ነው። ግንባታው ዓለም አቀፍ ደረጃውን በጠበቀ ሁኔታ በመካሄድ ላይ እንደሚገኝም ሚኒስትሯ ጨምረው ተናግረዋል። የጣሪያ ስራ፣ አጠቃላይ የስቴዲየም ቴክኖሎጂ፣ የግቢ አጥርና ውስጡን የማሳመርና የማስዋብ ለሌሎች ስፖርትም የሚሆኑ ፋሲሊቲዎችን የማሟላት ከፍ ያለ ስታንዳርድ የትኛውንም ዓለም አቀፍ ደረጃ ያለውን ጨዋታ ለማስተናገድ በሚያመች መንገድ ነው ስቴዲየሙ እየተገነባ ያለው። ልዩ ክትትልና አመራር በመስጠት ክቡር ጠቅላይ ሚኒስትራችን ለዚህ ስኬት ስላደረጉ በቅርበት ስለሚያግዙ ስለመሩ ስለደገፉ እጅግ በጣም አድርገን እናመሰግናለን። በምዕራፍ 2 ደረጃ 1 ላይ መጠናቀቅ የሚቀራቸውን የመጸዳጃ መታጠቢያና እንዲሁም የሜዳና ፓርኪንግ ስራዎችን ጨምሮ ለማጠናቀቅ ይሰራል ያሉት ከኤችኤም ኢንጂነሪንግ የስቴዲየሙ ግንባታ አማካሪ መሰለ ኃይሌ የምዕራፍ 2 ደረጃ 2 እና 3 የጣሪያ ገጠማና የውስጥ ስራዎችን እንደሚይዝም ተናግረዋል። ፌስ 2 ሎት 2 እና ሎት 3 ሁለት ናቸው። በተለያዩ ነው የተጠኑት። ሎት 3 ቀለል አድርጎና ጣሪያውን ነው የሚይዘው፣ ግን ትልቅ ውዱ አንዱ ጣሪያው ነው። ይሄ ጣሪያው በ70 ሚሊዮን ዶላሮች የሚገመት ነው። 42000 ሜትር ስኩዌር ገደማ ስፋት ያለው ነው። ከስፓኑም በጣም ትልቅ ነው። 30 ሜትር በላይ ዝም ብሎ በራሱ የሚሄድ ይሄ አንዱ ውዱ ነገር ነው። 3 የሚባለው ነው። 2 የሚባለው ፌስ 2 ሎት 2 አንደኛ ትንሽ የቀሩ የውስጥ ስራዎች ነበሩ። ለምሳሌ ለእግር ኳስ በጣም ፈጥኖ ስለነበረ የአትሌቲክስ አንዳንድ ስቶር የመሳሰሉ ፋሲሊቲዎችና እነኚህ በሎት ውስጥ ይካተታሉ። አማካሪው የዓለም አቀፉ እግር ኳስ ፌዴሬሽኖች ማህበር ፊፋና የአፍሪካ እግር ኳስ ኮንፌዴሬሽን ካፍ አሁን ላይ የተጫዋቾች ምቾትና ቴክኖሎጂ ላይ ትኩረት የሚያደርጉ በመሆናቸው ከብዛት ይልቅ ሌሎች ጉዳዮች ላይ ለማተኮር 62000 የነበረው የመያዝ አቅም ወደ 60000 ዝቅ መደረጉንም አሳውቀዋል። ግንባታው ከ2 ዓመት ባነሰ ጊዜ እንደሚጠናቀቅም ይፋ አድርገዋል። አሁኑ የፊፋና የካፍ አካሄድ ሁለት ነገሮችን ኢንፈሳይዝ ያደርጋል። አንደኛ የተጫዋቾች ሴፍቲ ትልቁ እሱም ቦታ ይሰጡታል እና የሚሄዱበት የሚወጡበት የሚገቡበት ከሰው ጋር አደጋ እንዳይደርስላቸው በታነል እንዲወጡ እና ነገር እንዳይወረወርባቸው እነኚህ ሁሉ ጥንቃቄዎችን ያሟላ ነው። ሁለተኛው ደግሞ ሚዲያ ነው። ትልቁ ገቢ ከተመልካች የበለጠ ወደ ሚዲያ ስለሆነ አሁን ካፍ የመቀመጫዎቹን ብዛት ካፍና ፊፋ የመቀመጫዎቹን ብዛት እየቀነሰ ወደ ሚዲያ ፋሲሊቲ ከፍተኛ የሚዲያ ኮንፈረንስ ሩሞች 300-200 ሰው የሚይዙ ሚክስድ ዞን የዳይሬክት ትራንስሚሽን እነኚህ ሁሉ ያጠቃልላል። ከዛ ሌላ የቴክኖሎጂ ጉዳዮች ናቸው ትልቅ ገንዘብ የሚይዙት። እስከ ባዮሜትሪክ አይዲ ኤአይ ቤዝድ ካሜራ ሆኖ አንድ ሰው የት ገባ የት ወጣ ቁጥሩ ላይ ቁጭ ብሏል ወይ አላለም ወይ ተደብቋል እንደዚህ ሁሉ ሊቆጣጠሩ የሚችሉ ቴክኖሎጂዎች ኤክስፔክት ይደረጋሉ። እነኚህን ሁሉ
ያጠቃልላል። ኮንትራክተሩም ትልቅ ጥረት አድርጓል። በዋጋም በምን በአንዳንድ ነገሮች እንግዲህ ሰርቶ ሲጨርስ ደግሞ በጊዜ ይጨርሳል ብዬ ተማመናለሁ። ከሁለት ዓመት ባነሰ ጊዜ ይጠናቀቃል። የኢትዮጵያ እግር ኳስ ፌዴሬሽን ይግባኝ ሰሚ ኮሚቴ መቻል፣ ሲዳማ ቡና፣ ሐዋሳ ከተማ፣ መቀለ ሰባ እንደርታና ተጫዋች እስራኤል እሸቱ ያቀረቡትን የይግባኝ አቤቱታ ውድቅ አደረገ። በቅርቡ የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር የፋይናንስ አስተዳደር ተቆጣጣሪ ኮሚቴ ባልተገቡ የተጫዋቾች ክፍያ ስርዓት ምክንያት በአራቱ ክለቦችና ተጫዋቾች ላይ የገንዘብ ቅጣት ማስተላለፉ ይታወሳል። በዚህ መቻል፣ ሲዳማ ቡና፣ ሐዋሳ ከተማ፣ መቀለ ሰባ እንደርታና ተጫዋች እስራኤል እሸቱ ይግባኝ ያቀረቡ ቢሆንም የኢትዮጵያ እግር ኳስ ፌዴሬሽን ይግባኝ ሰሚ ኮሚቴ ውድቅ አድርጓል። ከዚህ በተጨማሪም በውሳኔ 2 ላይ የተጠቀሱት ሌሎች ተጫዋቾች ያቀረቡት አቤቱታ የይግባኝ ጊዜውን ያልጠበቀ በመሆኑ ውድቅ መደረጉን ነው ይህ ፌዴሬሽኑ ያሳወቀው። ኮሚቴው ከዚህ በፊት ተሰጥቶ የነበረው እግድ እንዲነሳም ውሳኔውን አስተላልፏል። በኢትዮጵያ ሴቶች ፕሪሚየር ሊግ ቦሌ ክፍለ ከተማ ድል ቀንቶታል። በሊጉ የ18ኛ ሳምንት የመጨረሻ ጨዋታዎች ዛሬ ሲደረጉ ቦሌ ክፍለ ከተማ አዲስ አበባ ከተማን በጠባብ ውጤት ረትቷል። ቦሌ 1-2 በሆነ ውጤት ሲያሸንፍ መሰረት ዮናስ ብቸኛዋን ኳስ አስቆጥራለች። ክለቡ ማሸነፉን ተከትሎ ከወራጅ ቀጠና በመውጣት በ17 ነጥብ ወደ 10ኛ ከፍ ብሏል። አዲስ አበባ ከተማ በበኩሉ በ15 ነጥብ 12ኛ ነው። በሌላኛው የሳምንቱ ማገባደጃ ጨዋታ ሁለቱ የወራጅ ቀጠና ክለቦች ቂርቆስ ክፍለ ከተማና ሀምበሪቾ ተገናኝተው አንዳቻ ተለያይተዋል። አሰገደች ሸጎ ለቂርቆስ ክፍለ ከተማ፣ ሄለን ዘብዲዮስ ለሀምበሪቾ ኳስን ከመረብ አገናኝተዋል። ውጤቱን ተከትሎም በባለፉት 5 ተከታታይ ጨዋታዎች 3 ነጥብ ማስመዝገብ ያልቻሉ ቂርቆስ በ11 ነጥብ 13ኛ ደረጃ ላይ ሲቀመጥ፣ ሀምበሪቾ በዓመቱ 2ኛ ነጥቡን አስመዝግቦ ግርጌ ላይ ተቀምጧል። በስፔን ላሊጋ የሳምንቱ የመጨረሻ ጨዋታ ዛሬ ሲደረግ ሴልታ ቪጎ ከላስ ፓልማስ ይጫወታል። 29ኛ ሳምንቱ ዛሬ ምሽት በሚደረገው አንድ ጨዋታ የሚያገባድደው የስፔን ላሊጋ ሴልታ ቪጎን ከላስ ፓልማስ ያገናኛል። ጨዋታው ለወራጅ ቀጠናው ክለብ ላስ ፓልማስ ወሳኝነትም አለው። ሴልታ ቪጎ በሜዳው አባንካ ባላዲዮስ ሙሉ 3 ነጥብ በማሳካት የአውሮፓ መድረክ ተሳትፎን እድሉን የሚሞክር ሲሆን ከ28 ጨዋታዎች 6ቱን ብቻ አሸንፎ በ25 ነጥብ 19ኛ ደረጃ ላይ የተቀመጠው ላስ ፓልማስ በበኩሉ ዛሬ ካሸነፈ ከቀጠናው የመውጣት እድል ስላለው በትልቅ ትኩረት ወደ ሜዳ ይገባል። ይሁንና ክለቡ 2025 ከገባ ወዲህ በ11 ጨዋታዎች አለማሸነፉ በስነ ልቦናው ረገድ ጫናው የበረታ ይመስላል። የስፔን ላሊጋን ባርሴሎና በ66 ነጥብ ሲመራ፣ ሪያል ማድሪድ በ63፣ አትሌቲኮ በ57 ነጥብ ይከተላሉ። በተመሳሳይ በጣሊያን ሴሪ ዛሬ ምሽት 2 ጨዋታዎች ይስተናገዳል። በ30ኛው ሳምንት የመጨረሻ መርሃ ግብር ላዚዮ ከቶሪኖ፣ ሄላስ ቬሮና ከፓርማ ይጫወታሉ። የማርኮ ባሮኒው ክለብ ላዚዮ ባስተናገዳቸው ተከታታይ ሽንፈቶች ከዋንጫ ፉክክሩ የራቀ ሲሆን ክለቡ የቀጣይ ዓመት የአውሮፓ መድረክ ተሳትፎን ለማግኘትም ይታትራል። ኤሲ ሚላንን ድል ካደረገ በኋላ በ2 ጨዋታዎች ማሸነፍ የተሳነው ላዚዮ ከቀናት በፊት በቦሎኛ 5-0 መረታቱ አነጋጋሪ ሆነዋል። ተጋጣሚው ቶሪኖ በብዙ ነጥቦች ርቆ 11ኛ ደረጃ ላይ ቢቀመጥም ሰሞነኛ አቋሙ ከላዚዮ የተሻለ ነው። ምሽት 3:45 በሚደረገው ጨዋታ ላዚዮ ድል ከቀናው በ54 ነጥብ ወደ 6ኛ ከፍ ሲል፣ ቶሪኖ ከረታ ደግሞ በ41 ነጥብ ወደ 10ኛ ከፍ ይላል። በተመሳሳይ 1 ሰዓት ተኩል ሲል ሌላኛው ጨዋታ በሄላስ ቬሮናና ፓርማ መካከል መከናወን ጀምሯል። ከኢቲቪ 57 ለምሽት የነበሩን ስፖርት ዜናዎቻችን አበቁ። ነጻነት ጫን ያለው ነኝ። መልካም ምሽት።